ሰላም ጤና ይስጥልን ውድ የኖላዊ ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ወይዘሮ ሜላትና ሜላት የምትሰራበት የድርጅቱ ባለቤቶች በድንገት እንግዲህ ስብሰባ ሊሰበስባቸው ይችላል ማለት ነው። እንግዲህ ድንገት ቀን ቀጠሮ ሳይሰጥ ድንገት ነው እንትን የተባለ ማለት ነው፣ ስብሰባ የተዘጋጀ። በዚህ ማል እንግዲህ እንዴት ስብሰባ ሳይነገረን ተዘጋጁ ሳይባል እንዴት ስብሰባ ይሰበሰባን በማለት እንግዲህ ቅሬታዋን ታቀርባለች። ደስተኛ አይደለም ማለት ነው። በዚህ ማል እንግዲህ የድርጅቱ ባለቤት ወደዚህ ለምን እንደሰበሰብናችሁ ሳይገባቸው አይቀርም በማለት እንግዲህ ይነግራቸዋል። ወይዘሮ ሜላትም እንግዲህ ሊገባኝ አልቻለም፣ አስቸኳይ ስብሰባ እንዴት እንባላለን? ሲቀጥል ደግሞ አስቀድመን ተዘጋጁ ነው ልንባል የሚገባ፣ አስቀድመን እንድንዘጋጅ ቀድመን መዘጋጀት ስላለብን ትላለች ማለት ነው። እንግዲህ የድርጅቱ ባለቤት ድንገት ለቀላል ነገር ነው ለከባድ ነገር አይደለም የምትሰባሰቡት እና ለቀላል ነገር ነው ብሎ ይነግራቸዋል ማለት ነው። እንግዲህ ወይዘሮ ሜላትም እኛ በመስራት እንጂ በማውራት አልተሰሰን በማውራት አይደለም፣ ተሰባስበን በመስራት በመጠንከር ነው እንጂ ብላ እንግዲህ ስብሰባውን እንዳልፈለገች ትናገራለች። የሜላት የስራ ባልደረባም እንግዲህ አንዳንዴ መሰብሰብ ጥሩ ነው በማለት እንግዲህ የሜላትን ሀሳብ ውድቅ ለማድረግ ትሞክራለች። እንግዲህ ወይዘሮ ሜላትም ደስተኛ አይደለችም ማለት ነው። እንግዲህ በዚህ መሀል ኢዩኤል እንግዲህ የአቶ መዘክርን ምክርና ሀሳብ ማዳመጥ አለብን፣ እንግዲህ ተሰብሰቡ ባለን ሰዓት መሰብሰብ አለብን በማለት እንግዲህ ቅሬታውን ያቀርባል። እንግዲህ በዚህ መሀል ሁላቸውም ኢዩኤል ትክክል ነው፣ የአቶ መዘክርም ትክክል ነው። እንግዲህ ስለዚህ ለስብሰባው መጣራታችን ጥሩ ነው፣ መሰብሰባችንን ደግሞ ከዋናው መስማት አለብን በማለት እንግዲህ ለመስማማት ይሞክራሉ ማለት ነው። ሀና ግን እንግዲህ የስራ ባልደረባ የሜላት የስራ ባልደረባ ሀና ሜላትን እንግዲህ በጣም ስለምጠላት ነው እንደዚህ የሚያደርጋት ማለት ነው። እንግዲህ በዚህ መሀል አብሮ የስራ ባልደረባ የሆነ ምንድን ነው ይህን ያህል አንዳንዴ መሰብሰባችን ጥሩ ነው፣ መስራት ብቻ አይደለም ተግባራዊ የሚያደርገው አንዳንዴ መሰብሰባችንም መልካም ነው በማለት እንግዲህ በመሰብሰብ ብዙ ችግር ይገኛል፣ ብዙ ችግር ይፈታን፣ በመስራት ብቻ አይደለም ችግር የሚፈታው በማለት እንግዲህ ሁላቸውም ሀሳባቸው የድርጅቱ ሰራተኞች ሁሉም አንድ አይነት ሀሳብ ነው የያዙት ማለት ነው። በዚህ መሀል እንግዲህ እሷ ምሽ ብላ ሀሳቡን ለመቀበል ትሞክራለች። እንግዲህ አቶ መዘክርም አመሰግናለሁ፣ ስለዚህ አንዳንድ የምነግራችሁ ነገር አለ። እንግዲህ ይህ ምንድን ነው? አቶ መዘክር ታማሚ ነው፣ ውጭ ነው እየተመላለሰ የሚታከመው እና እኔ ውጭ ሀገር እየተመላለሱ ስለምታከም አሁንም ልሄድ ስለሆነ አንዳንድ ነገሮችን አስተካክዬና ኃላፊትና ሰጥቼ መሄድ ስለምፈልግ ነው ይላቸዋል ማለት ነው። እንግዲህ ሜላትም በመደናገጥ እኛ የማናውቀው ሕክምና ይሄን ያህል ከባድ ነው ወይ? ሲቀጥል ደግሞ ከኛ ስብሰባ ጋር ምን ያገናኘዋል? የተሰበሰብንበት ዓላማ ለምንድን ነው ትለዋለች። አቶ መዘክርም እንግዲህ ወደ ውጭ ሀገር የሚሄደው ለመጨረሻ ጊዜ ቀዶ ጥገና ለማድረግ ነው እና በዚህም ማለ እንግዲህ በህይወት መመለሱን አለመመለሱን እርግጠኛ ስላልሆነ እስኪመለስ ግን ድርጅቱን ለታማኝ ሰው ኃላፊነትና ለሚሰማ ሰው ለጠንካራ ሰው መስጠት ይፈልጋል እና ድርጅቱን በታማኝነት ስራዬ ነው ብሎ ሀሳቤ ነው ብሎ በስርዓት የሚያንቀሳቅስለት ሰው ስለሚፈልግ ለዛ ነው ማለት ነው። እንግዲህ ማን መሸፈን እንዳለበት ይህንን ኃላፊነት ወስዶ ድርጅቱን ተቆጣጥሮ ልክ እንደራሱ ንብረት አድርጎ የሚያንቀሳቅስለት ሰው ይፈልጋል ማለት ነው አቶ መዘክር። እንግዲህ በዚህ መሀል አቶ መዘክር እንግዲህ ከሁላቸውም መርጦ እና እንትን ብሎ ድንገት የተሰባሰቡት ሁሉ ሜላትን እንግዲህ በድንገት አንቺ እኔን ቦታ ትሸፍኛለሽ ብዬ ስላሰብኩ አንቺ እኔን ቦታ ሸፍኝ በማለት እንግዲህ ይጠይቃታል። እንግዲህ ወይዘሮ ሜላትም ባለፈው
እነግርሻለሁ ያልከኝ ለዚህ ነው ወይ ይህን ልትነግረኝ ነው ወይ በማለት እንግዲህ ትጠይቋለች። እሱም አዎ ስለዚህ አንቺ ትሻያለሽ አስቤበትና አቅጄበት እንግዲህ ጊዜ ወስጄ አስቤበት ነው እና አንቺ ትሻያለሽ፣ አንቺ እኔም ቦታ ተኪልኝ በማለት ጠይቃታል። እሷም ደግሞ ድርጅቷ ችግር ላይ ስለሆነ በጣም ቢዚ ናተኝ አይመቻትም እና በዚህም እንደማይመቻት እየነገረችው ነው ማለት ነው። በዚህ ማለት እንግዲህ እሱም ይረዳታል። ነገር ግን ያው የእሱ ስለሚብስ የእሱንን እንድትረዳው ይፈልጋል ማለት ነው። በዚህም ማለት እንግዲህ ወደ ውሳኔ ሲመጣ እንግዲህ እሱም የእሱን ቦታ ልትተካለት የምችለው ወደ ውሳኔ ሲመጣ ሉሊት እንደሆነችም ይናገራል ማለት ነው። እንግዲህ በዚህ መሀል ሜላትን ነበር አስቦ ነበር። ሜላትም ብዙም ደስተኛ አልነበረችም ማለት ነው። እንግዲህ ሉሊት የኔን ቦታ ትሸፍናለች፣ ብዙ መፈረም ያለብኝ ነገር ፈርሜላታለሁ በማለት መናገር ይጀምራል። ሁሉም ደስተኛ ግን አይደሉም በሷ። እሷ ብትደሰትም ግን ሉሊትን ሁሉም አልተደሰተባትም። ምክንያቱም ሉሊት ጥሩ ሰው አይደለችም ማለት ነው። በዚህም አለ እንግዲህ ወይዘሮ ሜላት እንዴት እሷን መረጥክ? በምን ተማምነህባት ነው? በማለት እንግዲህ ሁሉም ደስተኛ ባይሆንም እሷ ግን ይህንን ጥያቄ ለመጠየቅ ትሞክራለች። እሱም እንግዲህ የመጀመሪያው ምርጫ ሜላት እንደሆነች፣ ነገር ግን ሜላት ደግሞ ፈቃደኛ እንዳልሆነችም ይነግራታል። ቀጣዩ ምርጫው ግን ሉሊት ሆናለች ማለት ነው። ለዛ ነው ሉሊትን እንግዲህ የመጨረሻ ውሳኔ ያደረገው። እንግዲህ የእሷ የሜላት ፈቃደኛ አለመሆን ሉሊትን ብቁ ሊያደርጋት አይችልም ማለት ነው። እንግዲህ ማሰብ ነበረበት አቶ መዘክር። አሁን ሉሊት ደግሞ ሜላት ኃላፊነቱን እንድትወስድ አትፈልግም። ሜላት ግን ሉሊት እንድትወስድ የማትፈልግበት ምክንያት ሉሊት ብዙ ነገር ታበላሻለች ብላ ስለፈራች ነው። ለአቶ መዘክር ስላሰበችለት ነው ማለት ነው። እንግዲህ አቶ መዘክር ለስራው ብቁ መሆንና ለመሆኗ ብዙም እርግጠኛ ባይሆንባትም፣ ነገር ግን ካለበት ጭንቀትና ካለበት ችግር አንጻር ግን እሷን ሊመርጣት ችሏል ማለት ነው። ግን በእሷ ብዙም እርግጠኛ አይደለም። እርግጠኛ የሆነው ግን በወይዘሮ ሜላት ነበር ማለት ነው። በዚህም መሀል እንግዲህ ተጋግዘው ከሰሩ እሷ ብቁ ባትሆንም ነገሮችን ማሸነፍ እንደሚችሉና ሉሊትን ካግዟተኝ ብቁ እንደምትሆን ይናገራል ማለት ነው። እንግዲህ ሁላቸውም የራሳቸውን ስራ ጠንክረው ስለሚሰሩ ሁሉም ሰራተኞች ጥሩ እና ጎበዝ ስለሆኑ እሷም ኃላፊነቷን ትወጣ ይሆናል ብሎ አስቧል ማለት ነው። በዚህ መሀል እንግዲህ ወይዘሮ ሜላት ይቅርታ እኔ መሄድ አለብኝ በማለት እንግዲህ በመናደድ ወጥታ ትሄዳለች። ሉሊትም እንግዲህ በዚህ መሀል ክፍተት አግኝታለች ማለት ነው ስለ ሜላት ለማውራት። ሜላት እንግዲህ ሉሊትም እንግዲህ እንዴት ሜላት ስብሰባ ረግጣ ትሄዳለች? ምን አይነት ንቀት ነው? ንቃናለች ማለት ነው በማለት እንግዲህ ነገሮችን ለማቀሳሰር ትሞክራለች። እንግዲህ ኢዮኤልም መጀመሪያም ስብሰባ እንደማትወድ ተናግራለች እና እሷ ጥፋት የለባትም ስለ እሷ ምንም ነገር እንዳታወር ይላታል ማለት ነው። እንግዲህ የድርጅቱ ሰራተኞችም ይሄ የመጨረሻ ውሳኔ ነው ወይ ሉሊትን መረጥ ወይ ሌላ ነገር ማሰብ አትችልም ወይ ካሁን በኋላ በማለት እንግዲህ እያስጨነቁ እየጠየቁት ነው ማለት ነው። አቶ መዘክርም ካሁን በኋላ ሌላ ሀሳብ እንደሌለውና አሁን የመጨረሻው ውሳኔ ሉሊት እንደሆነችም ይናገራል። ነገሩ ግን ሁሉም ደስተኛ አይደሉም። ሉሊትንም እንግዲህ አቶ መዘክር ምን ትያለሽ አንቺ ብሎ ይጠይቃታል ማለት ነው። እንግዲህ ሉሊትም የአቶ መዘክርን ቦታ ተክቶ መስራት በጣም ከባድ ቢሆንም ነገር ግን የምትችለውን ሁሉ እንደምትጥርና ብዙ ነገር ልታግዘው እንደምትችል ትነግረዋለች ማለት ነው። በዚህም ማለት እንግዲህ እነሱም ያግዙኛል ጥሩ ጥሩ ናቸው በማለት እንግዲህ ሉሊት አሁን በጣም ደስ ብሏታል ማለት ነው። ሜላቴ ደግሞ በጣም ጥባራና ተጣብራ ነው የወጣችው። ሉሊትም ደግሞ ትንሽ ስልጣን ስላገኘች በጣም ደስተኛ ናት። እንግዲህ አቶ መዘክር ይህ ነገር አላስደሰተውም ማለት ነው።